አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታዮች በሙሉ በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃ ይለያችሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዳጋሪ ልጆች ላይክ፣ ሼር፣ ኢሽትራክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ወደ ቻናሌ ተቀላቀሉ። ዛሬ ሱፐር ማርኬት ሄደናል። ለፀጉራችንም ሆነ ለፊታችን የምንጠቀመው ነገር ኬሚካል ባይሆን ተመራጭ ነው ማለት ነው። ሀባይቢ ኬሚካል የበዛባቸውን ነገሮች ባትጠቀሙ ባይ ነኝ። የእህትነት ምክር ነው። አብረን እንገበያለን ማለት ነው። ሀባይቢ ሁላችሁም ለሀገራችን ጸሉ፣ ዱአ አድርጉ። ሀገራችንን አላህ ሱብሓነሁ ወተዓላ ሰላም አላህ ያድርግልን። ከሚወራ ከሚፈራ ሁሉ አላህ ነጃ አላህ ይበለን። በዱአ በጸሎት እንበርታለሁኝ ሀባይቢ። አዳዲስ የሆናችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉ እስከነ መጨረሻው። ሻምፖዎችም ሆነ ክሬማቶችም ሆነ ኬሚካል የበዛባቸው ነገሮች አትጠቀሙ። እና ደግሞ እንደዚህ ለለስላሳ ፀጉር የሚሆኑና ለኛ ሀገር ፀጉር የሚሆኑ የተዘጋጁ የአፍሪካ እንትኖች አሉ፣ ቅባቶችም አሉ። የእናንተ የሚስማማችሁን አለቅም እና የሚመረጠው ግን እንደዚህ አልበዛበትም ነገር ነው ማለት ነው። ሀባይቢ እንደዚህ ከብዙ ፍሬዎች አልበዛበት አንብባችሁ አይታችሁ መጠቀም አለባችሁ። ጅስማችን ላይ የምንጠቀመውን ነገር ክሬምም ይሁን ሻምፖም ይሁን ምንም ይሁን በጥንቃቄ አይተን ነው መግዛት ያለብን። ያኔ ጅስማችን አንድ ቦታ ላይ ፊታችን ታሰሰ ማለት ሰውነታችን በሙሉ ይታሰሳል ማለት ነው። ሀባይቤ አሪፍ አሪፍ ሻምፖዎች አሉ፣ ቅባቶች አሉ፣ ክሬሞች አሉ። እነዛን ኬሚካል አልበዛባቸውን ነገሮች ብትጠቀሙ ባይነኝ ማለት ነው። የእህትነት ምክሬን በዛ ቀን ያሳስባችሁ ቢኖር አንዳንዶች አላችሁ ዝም ብላችሁ እንዳለ የማይሆናችሁን አንብቡ። ከመጀመሪያ ታሪካቸው ምን ታይል ሊሆን ይችላል። ያኔ ጊዜ ያለፈባቸው ቅባቶች ክሬሞች ሊሆኑ ይችላሉ። ያኔ ሰዓት ፀጉራችን ላይ አስስ እያፈጠረ ማለት ጅስማችን ላይ ነው እንትን የሚለው ማለት ነው የሚሄደው እና ጥንቃቄ ሊደረግበት ይገባል። ጅስማችን ላይ የምንጠቀመውን ክሬማትም ሆነ ምንም ሆነ ልትጠነቀቁ ይገባል። ያኔ አንድ ጊዜ ጅስም ተበላሽ ነው ሀባይቤ። አንዳንዶች አሉ ዝም ብለው ጉዳትን ማዘጋጀት ምን ማለት አንድ ጊዜ ያ የአላህ ሱብሓነሁ ወተዓላ እሱ ነው እንጂ እኛን ያሳመረን ወይም ደግሞ እኛን የሰራን እኛ ፀጉራችንን እንደዚህ ክሬዎች በማብዛት ብዙ ውህዶች ያለባቸውን በማብዛት በማለት ሊስተካከል አይችልም። አላህ ነው የሰራው ማለት ነው ሀባይቤ። እንግዲህ ይሄን ይመስላል የዛሬው ገበያችን። ሁላችንም ለሀገራችን ዱአ እናድርግ። ሀገራችንን አላህ ሱብሓነሁ ወተዓላ ሰላም እንዲያደርግልን። በዚህ አጋጣሚ ዲና ያው ከሙስተሽፋ ወጥታለች። አላህ ደግሞ መጨረሻውን አላህ ያሳምረው እያላችሁ ዱአ አድርጉ። የምትሳደቡ አላችሁ እዛ እየሄዳችሁ ኮሜንት ላይ አንዳንዶቹን አይቻለሁኝ። ተመሳደብ ማለት ነው የሰው ልጅ ተመሳደብ ምክር ነው የሚመልሰው። ምከሯቸው፣ ወደ ኒካ ፈጠን በሉ ነው የሚባለው። እሺ እና ሚፍታህዬ ወንድሜ ወደ ኒካ ፈጠን በል። ግን እኔ የሚመስለኝ በውስጥ ጨርሰው ሁሉን ነገር ያው በውስጥ የጨረሱ ነገር ነው የሚመስለው። አያያዛቸውን ስታዋቸው ማለት ነው። ማሻአላ ወለዱ ክበዱ እንላለን። በአንድ ላይ ሆኖ ፕራንክ ምናምን ነገር ከኛ ጋር አይሰራም። ጊዜ የለንም የእናንተን ፕራንክ የምናይበት ማለት ነው ሀባይቤ። ብዙ የኔ ባልና ሚስት ሆናችሁ ቤት ኑሮ እየኖራችሁ የእስላም የልጅ አስተዳደግ ሊሆን ይችላል፣ የእስላሞች አኗኗር ሊሆን ይችላል። ብዙ አይነት ድራማ መስራት ይቻላል። ፕራንክ ተማርክ ሰው ማለት ነው። ሰውን ተማስደንገጥ ብዙ አይነት ነገር ማድረግ እንችላለን ማለት ነው ሀባይቤ። እና ባሉባልታ ጊዜያችንን ባናሳልፍ ባይ ነኝ። አሁን ማሻአላህ ተባረከላ ብዙ እህቶቼ ወንድሞች አሉ ሶሻል ሚዲያ ላይ ገብተው እውቀት ያላቸው አሉ። ግን ያን እውቀታቸውን ደብቀው ነው የያዙት። እንዴት እንደደበቁትም አላውቅም። መደበቅ የለባችሁም። እውቀታችሁን አውጡት። የተከታተለ ይከታተላችሁ። ብዙ እህቶች ወንድሞች አሉ ለዲናቸው ዋጋ የሚሰጡ
እና ዲናችንን በመማር ኸይር ነገር ላይ በመሳተፍ እንትን ማለት እንችላለን ማለት ነው። ሀባይ ጊዜያችንን ማሳለፍ እንችላለን። ኸይር ነገር ላይ ጊዜያችንን እናሳልፍ እላለሁ። አሉባልታ ቦታ ላይ ጊዜያችንን እናሳልፍ። አላህ ይጠብቃችሁ እህት ወንድሞቼ፣ ከክፉ ነገር አላህ ይሰውራችሁ። ያው እኔ ደግሞ አንድ ነገር የማስጠነቅቃችሁ ነገር ቢኖር የአላህ የፈጠረንን ቆዳ ወደ ሌላ ከለር ለመቀየር ወይም ደግሞ የሆነ ብቻ የምትጠቀሙት ኬሚካሎች የጎንዮሽ ጉዳት ሊኖርበት ይችላል። ያንን ነገር ስትገዙ ለኔ ይስማማኛል ወይስ አይስማማኝም ብላችሁ ምረጡ። ይስማማኛል ወይስ አይስማማኝም ብላችሁ አንብቡ፣ ታሪኩን ዝም ብላችሁ እንዳለ ሄዳችሁ እንትን ገና ነገና ያኔ አንብባችሁ ፊት ለፊት እንደዚህ ያደርጋል ያለውን አንስታችሁ አትጠቀሙ። ጥንቃቄ አድርጉ እላለሁኝ እህቶቼ ወንድሞቼ። የምንጠቀመውን ነገር እንወቅ። ለኛ ይስማማናል ወይስ አይስማማንም ብለን ማወቅ አለብን። ዝም ብለን እንዳለ ያገኘን ያጣነውን ፀጉራችን ላይ፣ ፊታችን ላይ፣ ሰውነታችን ላይ መለቅለቅ ማለት ሰበቡን ለማድረስ ነው እኮ እንጂ 5 ወቅት ሶላት ተሰገድሽ በቃሻል ወደዋቴ ያው በ5 ወቅት ሶላት ወዱ ታረጋችሁ ልክ እንደ መብራት ነው የምትበሩት ማለት ነው ሀባይቤ። እነዛ አሁን ቪታሚኖች አለው ምን አለው የሚስማማው ሰው ሞክሮ የሚያውቅ ኬሚካል አልበዛባቸው ነገሮች ነው መጠቀም ያለባችሁ ሀባይቤ እንጂ ዝም ብላችሁ ኬሚካል እየበዛበትን መጠቀም የለባችሁም እላለሁኝ። ሁላችሁንም አመሰግናለሁ። ጀዛኩሙላሁ ኸይረን ጀዛ የምታበረታቱኝ እና ደግሞ ጥፍሮቻችሁን ብዙ ማስረዝም የለባችሁም። እዚህ ጋር እንግዲህ እንደምታው የተለያዩ ጥፍር መቁረጫዎች አሉ። በስነ ስርዓት በአዳቡ ስላችሁ አላህ በሚፈቅደው መንገድ መቁረጥ አለባችሁ። የአኽረት ዘመን ሀባይቢ ማለት ነው። ጥፍራቸውን አሁን ማለት ነው ማሳደጉ ቀርቶ አሁን ላስቲክ እየተለጠፈ አውዝ ብለን ተወራጅ እንዴት አድርገው ነው የሚጠቀሙት? ያኔ ብዙ ማውራት አያስፈልግም። ያው አያስቸግርም፣ ግን ለዚህ ጥፍር ተለጥፎ ጌጥ ያለው መስላችሁ እንዴ? እና እናንተ እምላችሁ ነገር ቢኖር ምንድነው 5 ወቅት ሶላት ተሰገዳችሁ እንደዚህ ኬሚካል ያልበዛባቸውን ክሬማቶች ተጠቀሙ። ግን ዝም ብላችሁ እንዳለ ያጣችሁትን ያገኛችሁትን ሻምቦ አሁን 3-4 ሻምቦ አጋጣሚ ዛህዳችሁ ወዳችሁት ልትገዙ ትችላላችሁ። ሻምፖዎች አሉ፣ ክሬማቶች አሉ። ያኔ እንደዚህ ዲስካውንቱ የወርዶበት ሊሆን ይችላል። ያንን ስታገኙ ስትገዙ ማድረግ ያለባችሁ ምንድነው ዛሬ አንዱን ነገ አንዱን አይደለም። የኔ ልዩነቱን እንድታውቁት በስተምራር ተጠቃሙት ማለት ነው። አንደኛው 8 ቀን ሊሆን ይችላል። ከ8 ቀን በኋላ ደግሞ ያንን ደግሞ ታውታላችሁ ማለት ነው። ያደበላለቃችሁ ምን እያላችሁ አይደለም። የተለያዩ ሻምፖዎች አሉ። በደንብ አድርጋችሁ ኬሚካል አልበዛባቸው ብዙ ሻምፖዎች፣ ብዙ ክሬሞች አሉ። በደንብ አንባቸው ከመጀመሪያ እናንተ ቤት መጥታችሁ ተመጠቀማችሁ በፊት ተመግዛታችሁ በፊት እናንተ ከጀርባው የተጻፈ አለ ማንበብ ትችላላችሁ ማለት ነው። ሀባይቢ አላህ ይጠብቃችሁ። ውድ እህቴ ሰው ቤት ደፋ ቀና የምትል ወንድሜ እህቴ አላህ ይጠብቃችሁ እላለሁኝ። አላህ ከክፉ ነገር አላህ ይሰውራችሁ። ውድ ሀገሬ ልጆች ያው እንደምታውቁት እንግዲህ ማለት ነው የኔ ካሜራማን ገና አዲስ ተለማማጅ ነው ብያችኋለሁ። እና እንደዚህ እያልን እናርጋለን። የሰው ልጅ ከትንሽ ጀምሮ ነው ትልቅ ደረጃ የሚደርሰው እና ቀስቀስ ያን እኛም ተስወር ማድረግ እንችልበታለን ማለት ነው ሀባይቢ። ሁላችሁንም አመሰግናለሁ የምታበረታቱኝ እህቶቼ ወንድሞቼ፣ የዛችሁን አላህ ይክፈላችሁ፣ ክብር በሉልኝ። እና አንዳንዶቹ በውስጥም እየመጡ ኮሜንት ላይ የት አለች ምናምን እያላችሁ ነው። እንግዲህ ኢንሻአላህ ያው ትንሽ ሞዬ ስለተነሳበኝ ኢንሻአላህ በአላህ ፍቃድ ይመለሳል ብዬ ተስፋ አለኝ። ግን የማይመለስ ተሆነ ጉዳዩ ነው ማለት ነው። የማይመለስ ተሆነ ጉዳዩ ነው። በሌላ መቀጠል እችላለሁ ማለት ነው። ምንም ችግር የለውም። እና ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ከክፉ ነገር አላህ ይሰውራችሁ። አላህ ከክፉ ነገር አላህ ይሰውራችሁ፣ ይጠብቃችሁ እላለሁኝ። ቤተሰብ ሆናችሁ ቤተሰቡን ፈቃደኝነት ይሄንን አሁን እመሰራላችሁ እንግዲህ ይጠቅማል ብዬ ያሰብኩትና ሀባይቤ ኢንሻአላህ ሁላችሁም
የምንገዛውን ነገር በጥንቃቄ አይተን ልንገዛ ይገባል ማለት ነው። ዝም ብለን እንዳለ ያጠነውን ያገኘነውን ፀጉራችን ላይ፣ ፊታችን ላይ፣ ጅስማችን ላይ የምንጠቀልል ከሆነ ይሄ ሰውነትን እንደ መጥላት ነው ማለት ነው። ሀባይቢ ራሳችሁን ጠብቃችሁ በማንኛውም አሁን እዚህ ጋር ማጁል ሱኖች አሉ። ለኔ ይስማማኛል አይስማማኝም ብላችሁ አይታችሁ አንብባችሁ ታሪኩን ምንተሄ እንዳይሆነው አጋጣሚ አንዳንዴ ማለት ነው ያው ባለሱቆች ምንተሄ ይሁን አውቀው አይደለም የሚያደርጉት። አንዳንዴ ላያዩት ይችላል ያን ምንተሄ የሆነውን ክሬም ሆነ ምንም ሆነ። እናንተ ግን ስትገዙ በጥንቃቄ አይታችሁ ምንተሄ ያልሆነውን የአንድ አመት እንትን ያለበትና 2 አመት በቃ እንደዚህ 5 ወር 6 ወር ያለበትን አይታችሁ መጠቀም አለባችሁ። አሰሮቻችሁ ደግሞ እዚህ ላይ ደግሞ ሊሰመርበት የሚገባው ምንድነው? አሰሮቻችሁ ይሰጧችሁ ክሬምም ሆነ ሽቶም ሆነ ምንም ሆነ እውት ከመጀመሪያ አንብቡ። የተከፈተ ነገር እንዳትጠቀሙ። ምንም ይሁን ምንም አንብቡት። ታሪክ አለው። ታሪክ የሌለው ነገር ምንም ነገር የለም። ሁሉም አይነት የሚመረት ነገር ታሪክ አለው ማለት ነው ሀባይቢ። ያንን ታሪክ አይታችሁ መጠቀም ትችላላችሁ። ዝም ብላችሁ ግን ገና አሰሬ ሰተኛለሽ ይጣፍጣል፣ እንትን ያለሰልሳል ምን ይላል ስላልችሽ ብቻ ያንን ወስደሽ ፊትሽ ላይ የምታረጊው ተሆነ ምን ተሆነ የጎንዮሽ ጉዳት ያመጣል ማለት ነው። ያው እንደምታውቁት ማለት እንስንፍራት አለ መቼ ነው ግን የሚለመደው። እኔ ገረመኝ ማለት ነው። ካሜራው ገና ሲከፈት ምን ተባተው ነገር ነው። እና ሚፍታህዬ እባክህን ወንድማችን እህታችንን ወደ ሐላል አድርገህ በአንድ ላይ ኑሩ እላለሁ። ደግሞ ደስ ሲሉ ሚፍታህና ዲና ቆንጆ ማለት ነው። እና ቶፋ እንትን ወደ ቶፊ ለህር ነው ቶፊን አይደለም ሚፍታህና ሚፍታህ ቁልፉ ማለት ነው። እንግዲህ ሚፍታህ ማለት ቁልፍ ማለት ነው። እና ወደ ቁልፉና ቶሎ ነው የምለው ወንድማችን አድርሱልኝ መልእክቴ። ወደ ሐላል መንገድ ናት ብሎላል ወንድሜ። አንቺ ሙዳቴ ወደ ሐላል መንገድ ላይ በአንድ ላይ ሆኖ ላለሁኝ። ሌላ ደግሞ ምንድነው የምላችሁ አንዳንዶች አሰሮች አሉ ምንተሄ የሆነውን ሽቶም ሆነ ክሬማትም ሆነ ይሰጣችኋል። ያኔ ሰዓት እናንተ ያኔ ብቻ ዝም ብላችሁ እንደዚህ ስላያችሁ ብቻ የምትጠቀማላችሁ የጎንዮሽ ጉዳት ሊያመጣ ይችላል። ያው አላህ የመረጣቸው ከስንት አንድ አላህ የመረጣቸው ናቸው እንጂ ምንተሄ ያልሆነ ነገር አይሰጡም ሲጀምር ማለት ነው። አንዳንዶቹ ናቸው ገዝተው ሽጉን የሚሰጡት እንጂ አንዳንዶቹ ተጠቅመው የበቃቸውን ያ ሽቶ ለሳቸው አልስማማ ሲላቸው ወይም ደግሞ መጥፎ ነገር የሆነውን ነው የሚሰጡት። በዛም ልክ ደግሞ ጥሮች አሉ አዲስ ገዝተው የሚሰጡ ማለት ነው። ዝም ብሎ መቼም ሁሉም አይደለም። አንዳንድ ጎበዞች አሉ መጋሪ በሚገዙ ሰዓት ለሰራተኛቸውም የሚገዙ ማለት ነው። ሻምፖውንም ክሬማቱንም ምንም አብረው ይገዙላታል ማለት ነው። እና የሰው ልጅ ንገራችሁ ምንም አይደለም። ከምንም በላይ ምንድነው የሰው ልጅ ሰውነቱ ላይ የሚጠቀመውን ነገር ማወቅ አለበት። ምንድነው የምትጠቀመው ብላችሁ ማወቅ አለባችሁ። ግን ያገኛችሁትን ያጣችሁትን አትለቅለቁ ነው የምላችሁ ወንድሞቼ፣ እባካችሁ አትለቅለቁ። ብዙ እህቶች አሉ የጉበት መድኃኒት ነው ይላሉ፣ የመዳም መድኃኒት ነው ይላሉ። ከመጀመሪያ ለማዳትና ለጉብር የዳረጋችሁ ያ ክሬም ወይም ደግሞ ያ ሻምፖ ነው ሊሆን የሚችለውና ኬሚካል የበዛባቸውን ነገሮች አትጠቀሙ ነው የምለው ውድ ሀገሬ ልጆች። ያው ቪዲዮ ትንሽ ረዘም ይላል፣ ግን የማውቀውን ያህል በእኔ ደርሶ ያጋጠመኝን ለእናንተም እንዳያጋጥማችሁ የምትገዙትን ክሬም ሆነ ሻምፖም ሆነ ጥንቃቄ ልታደርጉ ይገባል። ታሪኩን ማለት ስንት ወር ነው የቀረው? ምን ተሂል ይሆን ሊያልቅ ወራቱ ማለት ነው የተሰራበት ወራት ስንት ጊዜ ነው የቀረው ብላችሁ ማየት አለባችሁ እንጂ ዝም ብላችሁ ገና ለገዳው ያኔ ረከሰ ወይም ደግሞ ለኔ ይስማማኛል ብላችሁ ያንን ፊት ለፊት ያለውን ብቻ ፒክቸር አይታችሁ አትጠቀሙ እላለሁኝ ሀባይቤ። ለፀጉርሽ እየተፈጠረ ሌላ ሰውነትሽ ነው የሚወርስሽ ማለት ነው። እንትን ኬሚካል አልበዛባቸው ነገሮች ተጠቀሙ። አሁንም ደጋገምኩት። ያው እንግዲህ ይህን ይመስላል የዛሬው ቪዲዮ። 6 ደቂቃ ይቀራል። ጫያተንብና አሁን ነው
እንትን ያልኩላችሁ። ቤተሰብ ሆናችሁ ቤተሰብ ነው። በአሪፍ ቪዲዮዎች እመጣለሁ ኢንሻአላህ። የምጠይቁት አስተያየት ነገር ታለ ኮሜንት ላይ አስቀምጡልኝ። የምጠይቁት ጥያቄ ታለ አዳዲስ የሆናችሁ ደግሞ ኮሜንት ላይ አስቀምጡልኝ። እዚህ ጋር አሁን አላችሁ የፀጉር ሰብቃ አሉ እንትን አለ ከለሮች አሉ። አንዳንዶቹ ምንም ታያውቁት ማለት ነው ፀጉራቸውን ጭርጭድ ያደርጋሉ። የኛ ሀገር ፀጉር ከለር ራሱ እንትን ነው አንድ ውበት ነው ማለት ነው ሀባይቢ። ከስንት አንድ ነው እንጂ ጥቁር ያለ ፀጉር የለም። እንትን ነው አሽካር የሆኑ ፀጉሮች አሉ። በቃ ደስ የሚሉ የኛ ሀበሻዊ መገለጫችን ነው። እንትን ያለውን ፀጉር ለስላሳ ለማድረግ አትሞክሪ። በኬሚካል በበዛበት ሻምፖ ኃይል ማለት ነው። ይህን ይመስላል ሀባይቢ። የምትጠቀሙት አጦር አንብቡት። ምን አለው ውስጥ ብላችሁ አንብቡ። ለእናንተ ይስማማችኋል ወይስ አይስማማችሁም? ጥንቃቄ ልታረጉበት ይገባል አለሁኝ። አሁን አንድ ከፍ የሆኑ አጥሮች አሉ ማየት አለባችሁ። ምን አለው የምትበሉትን ነገር ማየት አለባችሁ። ያገኛችሁትን ያጣችሁትን እንዳይሆን ማየት አለባችሁ። ለኔ ይስማማኛል ወይስ አይስማማኝም ብላችሁ እንትን በሉ። አላህ ይጠብቃችሁ። ግን እንደዚህም ብላችሁ አላህ ነው ጠባቂው፣ እኛ አይደለንም። ራሳችንን ልንጠብቅ የምንችለው የፈጠረን ጀባሩ አላህ ሱብሓነሁ ወተዓላ ብቻ ነው። ሌላ ምንም የሚጠብቀን ነገር የሚያድንን ነገር የለም። እዚህ ጋር እምላችሁ ምንድነው ደግሞ አንዳንዶች አላችሁ ጠዋትም ማታም እንግዲህ እኔ በፊት በራሴ ያጋጠመኝን ነው። ማስቲካ ማላመጥ፣ ቸኮላት ማብላት ማለት ነው የምግብ ፍላጎታችሁን ነው የሚዘጋችሁ ማለት ነው ሀባይቢ። እንደዚህ የጎንዮሽ ጉዳት የሌለውን ነገር ብትጠቀሙ ባይ ነኝ። የእህትነቴ ምክር ነው። አልገባችሁ ነገር ታለ ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ። ሁላችሁንም አላህ ይጠብቃችሁ። ሰው ቤት ደፋ ቀና የምትሉ እህት ወንድሞቼ ሁላ አላህ ይጠብቃችሁ። ያሉኝ ወዳገር ልጆች ከክፉ ነገር አላህ ይሰውራችሁ። አንዳንዶች አላችሁ የገራው ውሃ ላዝም የገራው ውሃ መሆን አለበት እንጠጣው ምናምን ነገር ብላችሁ ራሳችሁን ታስጨንቃላችሁ። እዚህ ጋር ምንድነው የምላችሁ ገራው ውሃ ታተለን ውሃውን እናፈለዋለን ብዙ ማለት ነው ሀባይቢ። ውሃውን ታፈላን በኋላ ምንድነው የምናደርገው እንዲበርድ እናደርገዋለን። ያኔ ላዝም እሱ ተለለ ውሃ ጠጣን ብለን ራሳችንን እንትን ማለት የለብንም። እነዚህ ፀጉር እንትኖች ናቸው። በጣም ለስላሳ ፀጉር የሚሆኑ ምርጦች ናቸው። ያው አንድ ነገር ማለት ነው የምታውቁት ተጠቅማችሁ ያወቃችሁትን ነው። የሚስማማችሁትን ነገር ተጠቀሙ። ሌላ ደግሞ ከዚህ የበለጠ ይስማማኛል ብለሽ ሌላ ነገር ላይ አትሞክሪ። ብትሞክሩ ደግሞ ልዩነት እንድታውቁት ብዙ ጊዜ መጠቀም አለባችሁ። ያኔ እንደዚህ ለፈትራ ዛሬ አንዱን ብትጠቀሙ ደግሞ ነገ ደግሞ አንደኛው መጠቀም ትችላላችሁ ማለት ነው። ታይሆን ለምሳሌ ያኔ ሁለት ሻምፖ ተገዛሁኝ። አንደኛው ሙምኪን ለ15 ቀን መጠቀም አለብኝ። ልዩነቱን እንዳውቀው ነው እንጂ የተለያዩ ሻምፖዎች የተለያዩ ክሬሞች ገዝቼ ፀጉሬ ላይ ፊቴ ላይ ባደረገው የጎንዮሽ ጉዳት ሊያመጣ ስለሚችል ጥንቃቄ ልታደርጉ ይገባል ማለት ነው። የዛሬው መልእክቴ ይሄ ነው። ሁላችሁንም እወዳችኋለሁ። ዳገሬ ልጆች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ያው ድምጽሽ ትንሽ ቀነስ ይላል እያላችሁ ነው። ኤዲት አደራረጉን በደንብ አይደለም እንግዲህ ያው ኢንሻአላህ እናስተካክላለን። እና የጠፋበት ምክንያት አብዛኛዎቹ እህቶቼ ወንድሞቼ ታውቃላችሁ። ኢንሻአላህ በቅርቡ ባሪፍ ቪዲዮዎች እና ላይቮች ይዤላችሁ እመጣለሁ ኢንሻአላህ። ያው ለጊዜው የለሁም ኢንሻአላህ መለሳለሁ በቅርቡ። ያው የቀረኝ 1 ወር ለ2 ወር ለ3 ወር ነው ስር ያስገባኝ። ሊመለስም ይችላል ላይመለስም ይችላል። ባይመለስም ትንሽ አረፍ ብለን በሌላ እንመጣለን ኢንሻአላህ። ግን ተስፋለኝ እንደሚመለስ ማለት ነው ሀባይቢ። ዋርኒንግ 3 ጊዜ ተልኮባችሁ ተዛ 3 ወር ቅጣት ትወስዳላችሁ ተዛ ይመለስላችኋል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ወደ ቻናሉ ተቀላቀሉ። ቤተሰብ ሆናችሁ ቤተሰብ ሆኖ ከክፉ ነገር ላይ ሰውራችሁ ይጠብቃችሁ ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።